لله رب العالمين والصلاة والسلام على سيدنا محمد أشرف المرسلين وعلى آله وصحابته أجمعين. اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا. سهل لنا أمورنا يا رب العالمين. اللهم ارزقنا الإخلاص في القول والنية والعمل لله تعالى. سلكم من يتبادل من الدول أمار دول ونبرا دول أمار ምናልባት ሀይከልም ካለ طيب أنصى طبعا يا بسم الله لله تعالى ሰባተኛ ጥያቄ ላይ ነው ያቆምነው አይደለም እንዴ? ያላ ነሸጥ በል ጥያቄና መልስ ነው። በሚገርም ሁኔታ የቀረበ ነው። መርቀንቀን ብለን ዛሬ ስንት 20 ነው 30 ነው የምንጨርሰው ነው ኢንሻአላህ። ኪታቡ አባስ ትጨርሰው ነው ማለት የታየው ነገር ካለ አላህ ማለት ሱአል ጥያቄ ያለው ነው። اذكر الدليل على وجود الله مختصر كتملكتن ومعنى أشهد أن لا إله إلا الله يقولنا من نبر يملوت أعلم وأعتقد وأعترف أن لا معبود بحق إلا الله الواحد بلون يجمعوا تعالى لمن ስለዚህ መጀመሪያ ውጁዱላህን ያጸድቁና እነዛን የአላህ ሲፋዎች ባህሪያት ነው እየተቃቀሱ የሚሄዱት። ያኒ አላ ማዕቡደ ቢሐቅ ኢላ አላህ አልዋሒዱ አልአሐድ አልአወሉ አልቀዲም አልሐዩ አልቀዩም አዳኢሙ አልኻሊቅ አልራዚቁ አልዓሊም አልቀዲሩ አልፈዓሉ ሊማ ዩሪድ። እነዚህ ሁሉ በቅደም ተከተል እያብራሩት ይመጣሉ። እዚህ በጥያቄና መልስ ማለት ነው። ወይ ምን አሉ? اذكر الدليل على وجود الله መጀመሪያ አላህ Subhanahu Wa Ta'ala ለመኖሩ ማስረጃ ጥቀስ ይላሉ። ጂም ምንድነው ብለናል? ጀዋብ መልስ ማለት ነው። አላሁ መውጁዱን لا شك في وجوده አላህ ያለ ነው ለመኖሩ ደግሞ ምንም ጥርጥር የለውም ማለት قال تعالى የቁርአን ማስረጃ አላህ በቁርአን ላይ ምን አለ? አፊላሂ ሸክ በአላህ መኖር ላይ ምንም ጥርጥር የለውም ማለት ነው። አይ ላ ሸከ ፊ ውጁዲህ በአላህ መኖር ላይ ምንም ጥርጥር የለውም ማለት ነው። ይህ አነጋገሩ ግን ምንድን ነው የሚሰጠው? አፊላሂ ሸክ በአላህ መኖር ላይ ጥርጥር አለን ላ እንደማለት ነው። ይህ አነጋገሩ ያኒ ሸክ አለመኖሩን ከፍ ባለ ሁኔታ ማንሳት ነው የተፈለገበት። ልክ አልኢማም አቡ ሐኒፋ ረዲየላሁ ዐንሁ ምን እንዳሉት አና ዩሽቢሁ አልኻሊቁ መኽሉቀ እንዴት ነው ፈጣሪ ፍጡሩን ሊመስል የሚችለው? በፍጹም አይመስልም ነው አነጋገሩ። ይሄ አግራሞት የተሞላበት ነው። ይሄም በራሱ አፊላሂ ሸክ ደግሞ በአላህ መኖር ላይ ጥርጣሬ ያለን እንዴት ሊመጣ ይችላል? ጥርጣሬ ማለት ነው ፈጽሞ ጥርጣሬ የለውም ማለት ነው። لا شك في وجوده وهذا العالم هون يعقل ما سرجع لساتهم مارا لمن وهذا العالم هي عالم بتقلالا دليل على وجود الله تبارك وتعالى يا الله سبحانه وتعالى لمن ورو ما سرجانه لأنه مكنياتهم مالو لا يصح في العقل عقل يقبلهم تقبينة لهم بعقل نسوبون أمره مالتنا وجود فعل ما አንድ ድርጊት መከሰቱን አቅል አይቀበለውም። من غير فاعل ያለ ሰሪ አንተ ከጀርባ ለምሳሌ የሆነ የመምታት ስሜት ቢሰማ ማን ነው የመታኝ ነው እንጂ የምትለው ያ ምት የሚባለው ነገር የፈጸመው የሆነ ነገር እንዳለ አትጠራጠርም። በዛ ላይ ጥያቄ እዛ ላይ አይደለም የመታኝ አለ ወይስ የለም ሳይሆን የምትለው ማን ነው የመታኝ ነው የምትለው
ለምን ድርጊት ተከስቷል ድርጊቱን ፈጻሚ ሌላ ስለሚያስፈልግ ማለት ነው وجود فعل ما من غير فاعل የሆነ ድርጊት ያለ ፈጻሚ ያለ ሰሪ ሊከሰት አይችልም የትኛውም ነገር كما لا يصح وجود نسخ وكتابة من غير ناسخ وكاتب نسخ يعني أنت يهونا كتاب يالون ولا راس نسخ ستقلبت نسخ كوبي معناته وكتابة صحف مصحف يا كتابة ويم ደግሞ ጽሁፍ የሚባለው ነገር من غير ناسخ وكاتب ያለ ጸሐፊ ሊገኝ አይችልም ማን ነው ጸሐፊው ነው የምትለው አይደል ስትመለከት ማን ነው የጻፈው ነው የምትለው فهذا العالم هي عالم ደግሞ በጠቅላላ لا بد له من خالق ይሄ ተራው ቀላሉ ነገር ፈጻሚ ካስፈለገው ይሄ ፍጥረት ዓለም ሰማዩን ተመልከት ምድሩን ተመልከት ራስህን ተመልከት ሐቢቢ ይሄ ሁሉ ፍጥረት ዓለም እንዴት ያለ ፈጣሪ ሊከሰት ይችላል لا بد من خالق من باب أولى በበለጠ ሁኔታ ፈጣሪ ያስፈልገዋል وهو الله تعالى الله سبحانه وتعالى ነው እሱ ደግሞ الإمام أبو حنيفة رضي الله عنه الله أنوار دسيلو نبر يسمى هنا البركة الإمام أبو حنيفة رضي الله عنه وأرضاه الله يتجسلنا ما شاء الله طيب የሆነ አንድ ሙልሂድ በዘመናቸው ፈጣሪ የለም ብሎ ሸምጥጦ የሚክር ሰውዬ ነበረ ያኒ ብዙ አሉ ግን ይሄኛው ያኒ ማን አለብኝ ብሎ ዘራፍ ብሎ ወጣ ምን እያለ ዓሊም የተባለ የእናንተን ዓሊሞች በአጠቃላይ አሸንፍ ይጨርሻለሁ ማንም ሊረታኝ አይችልም ፈጣሪ የለም ብዬ ነው የማምነው አለ ኻሊፋው ጋር ደረሰ የሙስሊሞች መሪ ጋር ከዚያ በኋላ ማን ነው ይሄን ሰውዬ ሊከራከረው የሚችለው ሲባል የጣት መጠቋቆም የነበሩት ማን ናቸው አልኢማም አቡ ሐኒፋ ነበሩ ታዋቂ ናቸው በዚያን ዘመን ከዚያ በኋላ እርሳቸውን ተወሰነ መድረክ ተዘጋጀ ተማም እንግዲህ ትልልቅ የሚባሉ ዓሊሞች በአጠቃላይ ተሰባሰቡ ያ ሙልሂዱ ፈጣሪ የለም ብሎ ሸምጥጦ የሚክደው ሰው ቀድሞ ተገኘ الإمام أبو حنيفة أوقات ትንሽ ዘግየት አሉ ሱብሃንአላህ ብልጣብልጥ ናቸው ዘካአቸው ያኒ ግንዛቤያቸው ሐጂብ ነው በጣም አንድ ሰው የሆነ ነገር ሲጠይቃቸው ምን አይነት ማስረጃ የምትፈልገው ነው የሚሉት አሉ መጀመሪያ የዓቅል ማስረጃ ነው ወይስ የራው ማስረጃ ነው የፈለከውን አብሽር ነው የሚሉት ሱብሃንአላህ ይሰጡት ነበር ከዚያ ዘግየት አሉ ሰውየው ታዲያ እሳቸው እስከሚመጡ መደንፋት ጀመራሉ ተመልከቱ የኛ ዓሊም የምትሉት እስካሁን ድረስ ፈርቶ አልተገኘም አልመጣም እያለ ዘራፍ ማለት ጀመረ ከዛ ትንሽ ዘግየት ብለው መጡና እንዴት ዘገየ ብሎ ሲጠይቃቸው እንዲህ ብለህ አሉት እኔ ወደዚህ ለመምጣት መሃል ላይ ወንዝ ነገር ነበር መሻገር ማልችልም እንዲሁ በራሴ መሻገር ማልችለው ነበር ከዛ እንዲሁ ቆም እያለ የሆነ ዛፍ ነበረች ያችን ዛፏ የሆነ ፋስ መጥረቢያ ነገር መጣና ማንንም ጠራቢ ምናምን ሳይኖረው ጠረብ አደረገና ዛፏ እንግዲህ ግጥምጥምጥም ብላ ጀልባ ሆነችልኝና ተሻግሬ መጣሁ ብለህ እንዴት ትላለህ ዘራፍ አለ በዚህ ሰዓት ተመልከቱ የእናንተን ዓሊማችን የምትሉትን እንዴት ጀልባ ያለ ሰር ያለ አናጺ እንዴት ልትኖር ትችላለች ይሄ ምንም አቅል የሚቀበለው ነገር አይደለም الله الله الإمام أبو حنيفة زيوت عليه يازوت هذا راسه تو ترى ትንሿን ጀልባዋን ያለ ሰር ያለ አናጺ ልትገኛት ትችልም ካልክ ይሄን ሰማያት ምድር ባህሩ ላይ ያሉት እንስሳት ይሄ ሁሉ ፍጥረት ዓለም ይሄን ኒዛሙን ስርዓቱን ያስጠበቀውና በዚህ መልኩ የፈጠረው ፈጣሪ የለም እንዴት ትላለህ ሲሉት ምን አለቀ ሳይጀመረለቀ ናም እዚህ ጋር ነው ድምጽ የሚወጣው والله موجود لا يشبه الموجودات الله ያለ ነው ያሉትን ግን ፍጥረታትን አይመስልም አሉ موجود بلا كيف ولا مكان ያለ እንዴታ كيف የሚባለው ሁሉም የፍጡር ባህሪ ይገባል እዚህ ላይ በየትኛውም የፍጡር ባህሪ ሳይገለጽ
ولا مكان يا لبوتا. قال الإمام أحمد الرفاعي رضي الله عنه يا أولياء وجنته الله الله تلك مقام يدرس بيت إهني زونا مالتنا ميقرب عن نقاقر نتنقرت سبحان الله باتشر الله المعوك مالت من مالتنا ميلون باتشر غاية المعرفة بالله الإيقان بوجوده تعالى بلا كيف ولا مكان. عند سوية مجرشان الله أوكي للي يميشلو مسال لله الله مثال قيتان لله يمجرش أوكي يميلو أوك يميبالو غاية المعرفة بالله يمجرش الله أوك يميبالو عند سوالو عندنا الإيقان بوجوده تعالى على بلو معنى يعني الجزم مالت الإيقان مالت يا لمن شك قرطني أمنت سينور نور على بلو سيان يعني فتاري يلا من دميلت مون يلبت مالت طيب ብዙ ፈጣሪ አለ እያሉ የሚያምኑ አለ አይደለም እንዴ? ነገር ግን ያ ፈጣሪ ብለው የሰየሙት ለምሳሌ ሰው ሊሆን ይችላል፣ እሳት ሊሆን ይችላል፣ ሌላ ነገር አለ ብለህም ስታምን ቢላ ከይፊን ወላ መካን የፍጡር ባህሪ ሳትሰጠው ቦታ ሳትሰጠው መሆን አለበት። በዚህ መልኩ ስታምን የመጨረሻ አላህን የማወቅ ጥግ ደርሰሃል ይባላል። ተማም ከዚህ በላይ እውቀት የለም። አላህ ስብሓነሁ ወተዓላ አለ ላ ዩሽቢሁል መውጁዳት ብለህ መኖሩ እንደ ፍጡራን አይደለም ብለህ ስታምን ይሄ ነው የመጨረሻ አወቅ የሚባለው እንጂ በማስተንተን በመመራመር አይደለም አላህ የምንደርስበት። ማሻአላህ። طيب ስምንተኛ ጥያቄ ሱአል ማ መዕና አሽሀዱ አን ላ ኢላሃ ኢለላህ ኢጅማላን ጠቅለል ባለ መልኩ ጥቅል በሆነ መልኩ لا إله إلا الله مالت يعني أشهد أن لا إله إلا الله مالت من مالت تلانت لما تكس موكرا نبر أشهد يمتلوا قال يبلت أتمرج نفسنل لا من دنو سنل تكسنا لا من سلم تتقاللنا صوست نقرنا أعلم وأعتقد وأعترف صوست نقفت زالج. طيب من قالوا جواب معنى أشهد أن لا إله إلا الله إجمالا تقلبه هنا ملكو يزرزر كتباله بزو شرح يدرج لته تمام كلهم يعني كالله قاعد يهازو نجاروش ورزينه من ملشوا أصلا ردا يبالو نجار باتك على يلالو من ملشوا لا إله إلا الله محمد رسول الله لمن يرون كلهم فلكوا بالتكس ورزين ملسا ينسينا كانوا وأن يسلمنا مسارته يهرب مسارته يطري بلان كويزن ولا لا إله إلا الله محمد رسول الله ሁሉም ሪዳ የሚባሉት ነገሮች ወደ ይሄን ወደ ማስተባበል የሚመለሱ ናቸው። طيب ምን ማለት ነው አሽሃዱ አን ላ ኢላሃ ኢላላህ ኢጅማልን በጥቅል ስንመለከተው አዕተሪፉ ቢሊሳኒ በአንደበቴ አረጋግጣለሁ አጸድቃለሁ እንደማለት ነው። ወአዕተቂዱ ቢቀልቢ በልቤም አምናለሁ አላ መዕቡደ ቢሐቅ ኢላላህ በሐቅ የሚገዙት ከአላህ ውጭ ማንም እንደሌለ ምን አንልም አላ መዕቡደ ኢለላህ ቢሐቅ የሚለውን መዝለል አንችልም። እኔ ጋር ናቸው ላኢላሃ ኢለላህ ትላለህ ላ ዩሽተረጥ አን ተቁል ምን ማለት አይጠበቅብህም ላኢላሃ ቢሐቅ ኢለላህ ማለት አይጠበቅብህም። ለምን? ምክንያቱም ኢላህ ማለት አልመዕቡዱ ቢሐቅ ማለት ነው። ኢላህ ሲጀምር ራሱ ማዕናው በሐቅ የሚመለክ ማለት ነው። معبود كالك جن من ملك ستل بحق من ملك هلا يا لحق من ملك هلا سلزي معبود بلا ألا معبود إلا الله كالك كل من ملك ونجروش كله الله ناتشو يالكنو مالتنا أنا قاناتشو ندق موالو أنت كالله وجه منم يمين ملك اللهم بلا كتناقرك واقع تجباج ياللون نتاست ملكت ከአላህ ውጭ የሚመለኩ ነገሮች አሉ የሉም? በጣም ብዙ ናቸው እንጂ ለዛው ተማም አንተ ምን ካልክ ቢሐቅ የምትለዋን ዘለ ሳትጠቅስ አላ መዕቡደ ኢለላህ ካልክ አላህ ብቻ ነው የሚመለከው ካልክ ሌሎች የሚመለኩ ነገሮች ሁሉ አላህ ናቸው ብለህ እየሰየምካቸው ነው ማለት ነው። ይሄ ትክክል አይሆንም። ስለዚህ አላ መዕቡደ ቢሐቅ ኢለላህ በሐቅ የሚመለከው ግን ማን ብቻ ነው?
ከአላህ ውጭ ያሉት በጠቅላላ ድንጋይም በለው ሰውም በለው እሳትም በለው ከብትም በለው አይጥም በለው ሁሉም ያለ ሐቅ ነው የሚመለኩት። ተማም በብቸኝነት በሐቅ የሚገዙት ጌታ ማን ብቻ ነው? አላህ። ነቢ ሐቅ አስፈላጊ ነው። አይ ላ አሐደ አንድም የለም ማለት ነው። የስተሒቁ የሚገባው የሆነ አን ዩተዘለለ ለሁ ሊተናነሱለት የሚገባ አንድም የለም። ኒሃየተ ተዘሉል የመጨረሻ ከፍተኛ የሆነው መተናነስ ኢለላህ ከአላህ ውጭ ማንም የለም ማለት ነው። የመጨረሻ መፍራት ለአላህ ብቻ ነው። የመጨረሻ ተስፋ የምናደርገው አላህ ብቻ ነው። የመጨረሻ ተወኩላችን በአላህ ነው። ምን ማለት ነው? የመጨረሻ በምንልበት ጊዜ ራሱ ያደርጋል ይፈጥርልናል ብለን የምንመካበት በአንተ በነቢዩ ወይም በሌላ በሰው ልትመካ ትችላለህ አይደለም? እሱ እኮ መደገፊያ የመመኪያ ነው መጠጊያ ነው ትላለህ። አሸረክ አይባልም። የምትፈልግበት ምን ስለሆነ በእርሱ ሰበብ አላህ ያደርግልኛል ስለሆነ። አያችሁት? ጋያ የምንለው የመጨረሻ መተናነስ ወይም ደግሞ የመጨረሻ መመካት የመጨረሻ መፍራት የምንለው እርሱ አድራጊ ፈጣሪ ነው ብለን የምንመካበት አላህ ብቻ ነው ማለት ነው። ጋያ ማለት ይሄ ነው። ተማም ከአላህ ስብሓንሁ ወተዓላ ውጭ ያሉትን በአጠቃላይ የምንፈራው ሰበብ ይሆናሉ ብለን እንጂ የምንመካባቸውም እንደገፍባቸዋለን የምንለው ሰበብ ይሆናሉ ነው እንጂ ራሳቸው ልክ እንደ አላህ ይሆናሉ ካለማ ሙሽሪክ ሆነ ካፊር ሆነ ሙስሊም አይደለም ማለት ነው። ተማም አላህ የኛ ነው ትክክለኛው ተውሂድ የሚባለው የሐቢብ የኛ ነው። ሐቂቀተን አላህ አላህ ያኔ በሚችለው በማይችለው ያለ እንደነሱ አንዘባርቀን እነሱ ምን ይለዋል? አንደኛ ያኔ እስቲጋታ ለምሳሌ በጭንቅ ጊዜ መታገዝ፣ እስቲዓና እገዛ መጠየቅ። የመጀመሪያ ምን ይላሉ? ኢላ ቢልሐይል ሐዲር የሚል ቃዒዳ ያመጣሉ። በህይወት ካለና አጠገብህ ካለ ብቻ ነው እስቲዓና ማለት እገዛ መጠየቅ የምትችለው ይለዋል። መጀመሪያ ቀላል ጥያቄያችን ምንድነው ለነዚህ ሰዎች ምን ማለታችሁ ነው? ያኒ አጠገባችን ካለ መታገዝ እንችላለን በሱ ስንል አጠገባችን ካለ ያን እገዛ በራሱ ይፈጥራል ማለት ነው እንላቸዋለን። ነዓም ካሉ ሙሽሪኮች ሆኑ ማለት ነው። ተማም ራሱን እገዛን ይፈጥራል ካለ አንድ ሰው አላሁ ኻሊቁ ኩል ሸይ የሁሉም ነገር ፈጣሪ ማን ነው? አላህ ጀለ ጀላሉሁ። ከሰዎች ማንም መፍጠር የሚችል ቅንጣት ያክል እንኳን መፍጠር የሚችል የለም። ጠይብ አይ እሱ መፍጠር አይችልም ግን ሰበብ ይሆናል ካሉ ጠይብ አላህ ነው አድራጊው ማለት ነው። በህይወት ያለውንም የሌለውንም አጠገብህ ላይ ያለውን የራቀውንም ሰበብ አድርጎ አላህ ሊረዳ ይችላል። አጋጁ እርዳታውን ፈጣሪ ማን ስለሆነ አላህ። ሰውየው ቢሞት እርዳታውን ፈጣሪው አላህ ያው ነው አይደለም እንዴ? ጠይብ አላህ ቢፈልግ የሞተውንም በህይወት ያለውንም ሰበብ አድርጎ ይረዳሃል። አላህ ስብሓነሁ ወተዓላ ሰይዱና ሙሳን ሰበብ አድርጎ አይደለም እንዴ ከ50 ወደ 5 ያነሰው ነው አይደለም? ከዚህ በላይ እርዳታ አለ እንዴ? ገዛለ ትልቅ ተኽፊፍ እኮ ነው አይደለም? ማቃለያ አይደለም ይመጣልን? ካለፉ ከስንት ዓመት በኋላ እኮ ነው ይሄ የተከሰተው። ያ አላህ ስብሓነሁ ወተዓላ ቻይ የሆነ ጌታ ነው። የፈለገውን ሰበብ ሊያደርግልህ ይችላል። طيب እኛ ሁሌም ያኒ ንጹህ የሆነ ዓቂዳችን እንዲህ መሽረክረክ የሌለበት ዓቂዳችን አንድ ሰው በህይወት ኖረም ሞተም አጠገባችን ኖረም ራቀም የሐቂቃ ፈጣሪው አላህ ነው ብለን ነው። ተማም አላህ ስብሓነሁ ወተዓላ በህይወት ያለውንም የሞተውንም በአጠገባችን ያለውንም የራቀውንም ሰበብ አድርጎ ሊረዳ ይችላል። በጣም ሰህል ነው ሐቢቢ፣ ቀላል ነገር ነው። ነገሩን አታክብድ ነው። وهذه هي العبادة التي من صرفها لغير الله تعالى هي عبادة كالله ያደረገ ሰው ምን ማለት ነው? ዒባዳ ማለት የመጨረሻ መፍራትና መተናነስ የሚባለውን ነገር ከአላህ ውጭ ካደረገ ሙስሊም አይደለም፣ ይሄ ሰው ሙሽሪክ ሆነ እንለዋለን። አሁን እነሱ ዒባዳ ያልሆነው ዒባዳ ብለው መሰየማቸው ላይ ጥያቄው እንጂ ዒባዳት በትክክል ዒባዳ የተባለውን ነገር ከአላህ ውጭ ላለ ነገር ያደረገ ሙስሊም አይደለም፣ ሙሽሪክ ነው። ግን ዒባዳ ያልሆነውን ዒባዳ ብላችሁ አትሰይሙ። وهذه هي العبادة التي من صرفها لغير الله تعالى ከአላህ ውጭ ላለ ለሌላ ነገር ያደረገ ይሄን صار مشركا በአላህ ያጋራ የሚሆነው ይሄ ነው። የመጨረሻ መፍራትና መተናነስ
ይሄ ነገር ሲፈራው የሆነን ነገር ለምሳሌ በራሱ ያደርጋል ይፈጥራል ብሎ ከፈራው እንደ አላህ ቦታ ሰጥቶታል ማለት ነው። ልክ እንደነማን ስለሞተ ስላለ አይደለም። ፊርዓውንን አምላኪዎች እኮ ፊርዓውንን የመጨረሻ መፍራትና መተናነስ ያደርጉለት ነበር አይደለም እንዴ? ራሱ ያደርጋል ራሱ ይፈጥራል ብለው ማለት ነው። ኑምሩድ የሚባለው በሰይዱና ኢብራሂም አለይሂ ሰላም ዘመን የነበረው ጌታ አድርገው የያዙት ሰዎች በህይወት እያለ ያደርግልናል ይፈጥርልናል ብለው ሲጠይቁትም በህይወት ያለውን እየጠየቁት አጠገባቸው ያለውን እየጠየቁት ሙሽሪኮች ይሆናሉ። በእነሱ በሙሸቢሃዎች አቂዳ አካይድ መሰረት እኮ ሙሽሪኮች አይሆኑም። ለምን? በህይወት አለ አጠገባቸው አለ። طيب ይቻላል ብለው አይደለም አጠገብ አለና በህይወት ካለ ይቻላል ብለዋል። ፊርዓውንን በዛ መልኩ መጠየቅ ሽርክ አያሰኝም? ያኔ ማለት ያኔ በህይወት እያለም ገኛ የምንለው ግን ነገሩ ያለው ሚስጥሩ ያ የሚጠየቀውን አካል ተማም እንደ ከአላህ እንደሚጠየቀው ካደረገው ራሱ ይፈጥራል ያደርጋል ካለው በህይወትም ይኖር ይሙትም ሽርክ ይሆናል። ተማም hatta በህይወት እያለ ፊርዓውንን የጠየቁ ሰዎች እንዲያደርግልን አንተ ፊርዓውን ያሉ የሚማጸኑ ሰዎች ሙሽሪኮች ናቸው። ለምን? ሲጠይቁት ልክ አላህን እኛ እንደምንጠይቀው አጠያየቅ ነው የሚጠይቁት። አንተው አድርግልን አንተው ፍጠርልን ስለሆነ ግልጽ ነው። هذا ወይኔ ያደናግር ነገር አለው ሐቢቢ የለውም እኮ ሱብሃንአላህ። وليس معناها عباده ማለት ማዕናው ትርጉሙ አይደለም مجرد النداء እንዲሁም መጣራት ብቻውን እንዴት ነው ሽርክ የሚሆነው? እንዴት ነው ይሄ ዒባዳ የሚሆነው? ያ ረሱላህ ካለ ሙሽሪክ ነው ይላል። አላህ በላ ነው አላህ ይጠብቀንና አላህ አላህ ያ ሰሐቢ ይስተስቂ ያ ረሱላህ ብሎ አይደለም ይስተስቂ ለኡመቲ ካላቸው ወደ ቀብራቸው ሄዶ ከሞቱ ካለፉ በኋላ ነው አይደለም ጠጋልና ሶሒህ የሆነ ሐዲስ ነው። አልሐፊዝ ኢብኑ ሐጀር ኢብኑ አቢ ሸይባ ዘግበውታል ብለው ቢኢስናድ ሶሒህ ብለውታል። ይሄን ሐዲስ ማለት ነው እንዳያደናግርህ ሶሒህ የሆነ ሐዲስ ነው። ይሄ ደግሞ ሐፊዝ ሶሒህ ካለው የሌላውን ከጀርባ ነው የምትለው ዝም ብላ ዝም ብለን ተፈንቶ ወሬ የሚያወራው ከጀርባ ትለዋለህ። አልሐፊዝ ኢብኑ ሐጀር ቢኢስናድ ሶሒህ ብለውታል። ይሄን ዘገባ መጥቶ ምንድን ነው ያላቸው? ያ ረሱላላህ ኢስተስቂ ሊኡመቲከ ፈኢነሁም ቀድ ሀለኩ አላቸው። ምን ብሎ ጠራቸው? ያ ረሱላላህ ሙሽሪክ ሆነ ሰሃቢይ እኮ ነው። ያ ሐቢቢ ስለ ሽርክ ከሱ በላይ አውቀህ ነው አንተ። እኔ አንዳንድ ጊዜ እንደዚህ ያደርጋቸዋል። ሐታ በዚህ ሐዲስ ላይ እኮ የሚናገሩትን ስትመለከቱ ወላሂ አጂብ። ይሄ መጀመሪያ አለ ታዋቂ ሰሃቢይ አይደለም እና የፈጸመው ተግባር ደግሞ ወደ ሽርክ የሚያዳርስ ነገር ነው። አገዛ ቢኩል ጁርአ እንደ ድፍረት አላቸው። ወላሂ እንደው ምን አለ እንደው እኛ ያልተረዳነው ነገር አለ ብለው ራሳቸው መለሱ ነው ይቃኛ አጂብ والله እስከዚህ ድረስ ሱሐባ ላይ እንደ አይነት ነገር حتى ከዛ በኋላ እኮ ወደ ሰይዱና ዑመር መጥቶ ተናግሯል አይደለም እንዴ? طيب ሰይዱና ዑመር ታዋቂ አይደለም እንደሳቸው እኮ ለሐቅ የሚቆም የለም ያ ሐቢቢ። ሰይዱና ዑመር ما ترك الحق صاحبا لعمر የተባለላቸው ናቸው እኮ ما ترك الحق صاحبا لعمر حقን አፍለጥርጠው ከመናገራቸው የተነሳ ባልደረባ አልተወላቸውም የተባለላቸው ናቸው። እንቅጭንቅጫን ነው የሚናገሩት። طيب እሳቸው ያኔ ከሳቸው በላይ ስለ ሽርክ ሐሳብ የሆነ ነው። ያ አላህ ያ አላህ ረበላ ነው አላህ ይጠብቀና። ሰይዱና ኻሊድ ኢብኑ ወሊድ ሙሰይሊመተል ከዛብን ሊዋጉ በሄዱበት ጊዜ እኮ መሪ ቃላቸው ምንድን ነበር? ያ ሙሐመድ እየተጣሩ ነበር የገቡበት። ተጠቀም ያለው የተጠቀሙበት እነሱ በዛ በረከት አሸነፉ። ማሻአላህ ያ ሁሉ እንግዲህ ሱሐባም አለ ታቢዒዎችም አሉ። ያ ሁሉ ሙጃሂድ እንግዲህ ሙሽሪክ ሆነ ማለት ነው በእነሱ በላ ወላሂ አላህ አላህ ሸይኻቸው ሳይቀር እኮ ይከፍራል በእነሱ አላህ በላ ለምን አልከሊሙ ጠይብ የሚባል ኪታብ ላይ ያልጠቀሰው ይሄን አባባል አብዱላህ ኢብኑ ዑመር የጠቀሱት يعني የተከሰተላቸው ክስተት አለ ሁላችንም እናውቀው። እግራቸው አሟቸው መደንዘዝ እንዳይመስል አንዳንዱ ያን ኻሊዳት ሪጅሉሁ የሚለውን ያላት ተረጓጎም ይተረጉመዋል። ኻሊዳት ሪጅሉሁ እግራቸውን ደነዘዛቸው ማለት አይደለም፣ ሌላ
እግርን መንቀሳቀስ እንዳይችል የሚያደርግ ህመም ነው፣ ከባድ ህመም ነው። ሲደነዝ ቶሎ ይለቅሃል። አስለም ተማም ከባድ ህመም ነበር አሟቸው የነበረው መንቀሳቀስ አይችልም ነበር። እና እንደ ሽባ ነገር ነው እና ከባድ ህመም ነው። ምን ተባሉ? اذكر احب الناس اليك الله አንተ ዘንድ ከሁሉም በላይ የምትወደውን ሰው ጥራ። አባቴ እናቴ ምናምን ሚስቴ የለም ያ ሙሐመድ ሲሉ ከአነማ ነሽጠ ሚን ዒቃል እንዴት ነው ግመል ታስራ ቆይታ ከእስር ስትፈታ በርግግ ብላ እንደምትነሳው እሳቸውን በርግገው ተነሱ። ሱብሃንአላህ ተጠቀም ያለው ተጠቀም ያ ሙሐመድ ነው። ይሄን ክስተት ኢብኑ ተይሚያ ዋና አለቃችን መሪያችን ሸይኹል ኢስላም እያሉ የሚያቆለጳጵሱት አልከሊሙ ጠይብ ኪታቡ ርዕስ ምንድን ነው የሚለው? መልካም ንግግሮች ማለት ነው። አልከሊሙ ጠይብ መልካም ንግግሮች ባለበት መጽሐፉ ላይ አሰፈረው። ይሄ አንዳንዱ ምን ሊል ይሞክራል? አይ ኢብኑ ተይሚያ ቢጠቅሰውም ሐዲሱ እኮ ضعيف ነው ምናምን ሊል ይሞክራል። ለው ካነ ضعيفا يعني ተነዝለን እንደው ሐዲሱ ضعيف ነው ብንል እንኳን ተማም እሱ ሙጀረድ ኢራዲሂ ኪታቡ ላይ መጥቀሱ ብቻውን ያን ንግግር መልካም ብሎ እንደሰየመው ያስረዳል። ምክንያቱም አንድን ነገር መልካም ንግግር ብሎ ከጠቀሰ በኋላ መልካም ንግግርን የምጠቅስበት ነው ካለ በኋላ ውስጡ ላይ ካሰፈረውና ካላስጠነቀቀ ከዛ ከመልካም ንግግሮች ደምሮታል። መጥፎ ቢሆን ኖሮ ማስጠንቀቅ ነበረበት እዛው ላይ። ስለዚህ እዛው ኪታቡ ላይ መጠቀሱ ብቻ ምን ያስረዳል? ጥሩ ነው ብሎ እንደገለጸው ከሁለት አንድ ነው፣ ምርጫችሁ ነው የምንላቸው። ለዛ ወይ ያ ሙሐመድ ያለ ሰው አይከፍርም ወደሚለው ወደኛው አቂዳ ተመለስ አለባችሁ። ሰውያችሁን የእናንተን ሰው ለማዳን ማለት ነው። አይከፍርም ማለት ዋና መሪያችን የምትሉትን አለበለዚያ መሪያችን የምትሉት ሙሽሪክ ነው ማለት ነው። የእናንተ አለቃችሁ መሪያችሁ ሙሽሪክ ነው። አላህ ምንም መፈናፈኛ የለውም፣ መውጫ የለውም። ወለይሰ መዕናሃ ሙጀረደ ኒዳእ ዒባዳ ማለት እንዲሁ መጣራት ብቻ አይደለም። አው ኢስቲዓና ወይም መታገዝ ብቻውን ዒባዳ ነው ይላል። ያኒ በሆነ ሰው ከታገዝክ ለምሳሌ ሽርክ ውስጥ ወደክ ይላል። ያ አላህ ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ሐዲታቸው ላይ ምንድን ነው ያሉት? ወላሁ ፊ ዐውኒ ልዓብዲ ማ ካነ ልዓብዱ ባሪያው ያግዛል ያሉ አይደለም እንዴ? አላህ አንድን ባሪያ ይረዳዋል፣ ያግዘዋል ባሪያው ወንድሙን እስከረዳ ድረስ እስካገዘ ድረስ። ይሄ ብቻ እኮ ይበቃ ነበር መረዳት ለፈለገ ሰው አይደለም። ሁለት ዐውኖችን እገዛዎችን አጸደቁ ነቢዩ ዓለይሂ ሰላቱ ወሰላም ሲመጡ። አንደኛው የአላህ እገዛ የሚባለው፣ ሌላኛው ባሪያው ለባሪያው የሚያደርገው እገዛ። ሁለቶቹ ማዕናቸው ይለያያል። ሁሌ የምንለው ይሄ ነው። አላህ አገዘ ስትል እገዛን ፈጠረ እያልክ፣ ባሪያው ባሪያውን አገዘ ስትል ሰበብ ሆነ ነው። ይሄን ለዩ ነው የምንለው ሁሌ። ተማም ሙጀረዱል ኢስቲዓና ታገዘ ብለህ ሽርክ ውስጥ ወደቃት ብለው። መተጋገዝ የሚባለው ነገር ሰበብ ከተፈለገበት ሽርክ አይሆንም። ተማም ይሄን ነው የምንለው። አላህ ይሆናል። አውል ኢስቲጋሳ ወይም በጭንቅ ጊዜ መታገዝ። ይህ ኢስቲጋሳ ሲሆን በጭንቅ ጊዜ ይሆናል። የውመል ቂያማ ፀሐዩ ሐሩሩ በጣም በሚያስቸግርበት ጊዜ ነቢዩ ዓለይሂ ሰላቱ ወሰላም የሚገርመው ቃሉን ተጠቅመው እኮ ነው ያመጡት። ይሄን ኢስተጋሱ ቢአደም አላህ ከጭንቅ አውጣን ይሏቸዋል ማለት እኮ ነው። ይህ ሰሒህ የሆነ ሐዲስ አይደለም እንዴ? ኢስተጋሱ ቢአደም ሰይዱና አደም መጣው፣ ያ አደም አባታችን አደም ሆይ ከጭንቃችን ገላግለን ይሏቸዋል ነው። በዛን ጊዜ ሽርክ ይቻላል። አውዙ ቢላህ ለተቅያማ ሽርክ ይፈቀድ መደለት ነው እንዴ? አላህ ይጠብቀን። አላህ ኢዘን ዒባዳ የሚባለው ነገር ጥሪ ብቻውንም አይደለም። ከጥሪ መካከል ሽርክ የሚሆን አለ፣
ሽርክ የማይሆን ይሄን ለልዩ ነው አይደለም እንለኛ ቅድም እንደጠቀስነው ያ ፊርዓውን አገዘኝ ካላንድ አዕኒ ካለ ለምሳሌ ይሄ ጥሪ የሽርክ ጥሪ ነው አይደለም ለምን አላህ እንደሚጠራው ፍጠርልኝ ስለሆነ ማለት ነው ተማም በሌላ በኩል ያ አኺ ብሎ ለምሳሌ ያ ረሱላህ ብሎ ከተጣራ አንድ ሰው ሰበብ ነው የሚፈልግበት ሽርክ ውስጥ ወደቀትለው ተማም እንደየሁኔታው አስተናግደው ነው طيب كما زعم بعض الناس عندنا سويت እንደዘላበሉት እነዚህ ሁሉ ዒባዳዎች ናቸው እንዳሉት አይደለም قال الامام تقي الدين السبكي ታላቁ ሙጅተሂድነት ደረጃ ደርሰዋል የተባለላቸው ናቸው تقي الدين السبكي ማለት ኢብኑ ተይሚያን እየተከታተሉ መልስ የሰጡት ናቸው ታላቅ ዓሊም ናቸው ሱብሃንአላህ ኢብኑ ተይሚያ ዘመን የነበሩ ናቸው الاعتبار ببقاء الجنة والنار يساجل كتاب በኢብኑ ተይሚያ ላይ ረድ የሰጡበት ያኒ ጀሃነም ተጠፋለች ብለው አይደል በሱ ላይ ረድ አንድ ኪታብ አዘጋጁ الاعتبار ببقاء الجنة والنار ሌላ ኪታብ አላቸው ያኒ ዚያራ ሽርክ ነው ምናምን እያለ ቢጠቅሰው እንደመመለስ ደግሞ شفاء السقام في زيارة خير الأنام الله الله ተከታትሎ መልስ ሰጥተውበታል العبادة أقصى غاية الخشوع والخضوع عبادة የሚባለው አሉ የመጨረሻ የሆነ ነፍራት መተናነስ ነው ይሄን የመጨረሻ የሆነው ያደርግልኛል ይፈጥርልኛል በሚል ፍራቻ ለፍጡር ካደረገው ሽርክ ውስጥ እንደሚባለው ያን ከዛ ውጭ ያለ በለዛ አንተ ለወላጆች እኮ ተናነስ ይችላል አይደለም እንዴ በል አላህ አዘዋል واخفض لهما جناح الذل من الرحمة አላለም እንዴ ተናነስላቸው ማለት እኮ ነው ነብዩን አለይሂ ሰላቱ ወሰለም ለሙእሚኖች ተናነስላቸው ብሏቸው አላህ Subhanahu Wa Ta'ala አላህ ያስረዳል ዘጠነኛ ጥያቄ ما معنى الواحد إذا أطلق على الله አሁን الواحد الأحد አይደለም እንዲያሉት ሙختصሩ ላይ الواحد ወደሚለው ገባን ማለት ነው الواحد ሲባል ለአላህ ስናደርግ ማለት ነው አላህን ስንገልጽበት ምንድነው የሚፈልግበት جواب معنى الواحد مالت معنى أن الله لا شريك له الله أقر اللهم مالتنا في الألوهية بأملاكنته بجيتنته أقر اللهم مالتنا ولا معبود بحق سواه كرسوج بحق من جزوة يلم مالتنا تمام يعني الله واحد ستل كقطر أنصر عندنا مالت هذا لمن قطر أصلا من دنو ፍጡር ነው አይደለም እኔ አንድ ሁለት መባል የጀመረው እኮ ውሃ ከተፈጠረ በኋላ ነው አይደለም እንዴ አላህ በፍጡር አይገለጽም አስለን ሁለተኛ አንድ ስትል መጨመርና መቀነስን የአንድ ግማሽ 0.5 ያዛ ጨመር ሳደርገው አንድ የሁለት ያልክ መጨመርና መቀነስን ይቀበል ነገር ነው አይደለም እንዴ በዚህ አይገለጽም አላህ الواحد ስትለው በዛቱም በሲፋቱም በባህሪያቱም ብቸኛ ጌታ ነው ያልክ ነው ያኒ በዛቱ ብቸኛ ነው ማለት ምን ማለት ነው እንደ አላህ ዛት እንደ አላህ እውነታ ያለው ማንም የለም ማለት ነው ብቸኛ ጌታ ነው ስትል በሲፋቱ በባህሪያቱ ብቸኛ ነው ማለት ምን ማለት ነው የአላህን ባህሪያት የሚመስል ምንም የለም ማለት ነው በድርጊቱ ብቸኛ ነው ስትል ምን ማለት ነው እንደ አላህ ድርጊት ያለው ማንም የለም ማለት ነው የአላህ ድርጊት መፍጠር ስለሆነ ማለት ነው ፈጣሪ ደግሞ ማን ብቻ ነው አላህ ጀለ ጀላሉሁ قال الله تعالى وإلهكم إله واحد أملاكاችሁ ጌታችሁ ብቸኛ ጌታ ነው ማለት ነው وقال الإمام أبو حنيفة في الفقه الأكبر الفقه الأكبر በተሰኘ ኪታባቸው ላን ተቀሰነው አይደለም ከምን ለመለየት ብለው ነው ብለናል أحكام الفقه الأكبر ታላቁ فقه አሉት والله واحد አሉ لا من طريق العدد ከቁጥር አንፃር አይደለም አላህ አንድ ነው ማለታችን አሉ ولكن ነገር ግን አሉ من طريق أنه لا شريك له አጋር የለውም ማለት ነው ይሄን ሼኻችን ያመጡት አይደለም الإمام أبو حنيفة رضي الله عنه يتكسوت አስረኛ سؤال ما معنى الأحد الواحد الأحد አይደለም مختصر ላይ የሚሉት الأحد ማለት ምን ማለት ነው ልዩነት አላቸው الواحد ከሚለው ጋር አብረን ነው جواب قال بعض العلماء كفيل علماء من قالوا هو بمعنى الواحد أحد مالتنا واحد مالت عندنا
ቁል ሁወላሁ አሐድ ሲባል አልዋሂድ ብቸኛው ጌታ ማለት ነው። ከፊል ዑለማዎች እንደዛ ያሉ ከፊል ዑለማዎች ተጨማሪ ለየት ያለ የሚሰጠን ነገር አላሉ። ወቃለ ባዕዱሁም አልአሐዱ ሁወ አለዚ ላ የቅበሉ ልንቂሳም አሐድ ማለት አሉ መከፋፈልን የማይቀበል የሆነ ጌታ አካል ያልሆነ ማለት ነው። አላህ አላህ ቁል ሁወላሁ አሐድ ስትል አላህ አካል አይደለም እያልክ ነው። ምክንያቱም አካል ከሆነ አሐድ ተብሎ አይገለጽምና ከተለያየ ነገር የተገነባ ነው። አንድ ነገር አይደለም ማለት ነው። ስሪት የሆነ ነገር አንድ ብላ ትገልጸው አሐድ አትለው። አለዚ ሁወ አለዚ ላ የቅበሉ ልንቂሳም መከፋፈል የሚባልን ነገር የማይቀበል የሆነ ማለት ነው። የማይመችበት የሆነ ማለት ነው። ሰይዱና ቢላል ረዲየላሁ ዐንሁ ያ ሁሉ ሲዘንብባቸው አሐዱን አሐድ ያሉት እናንተ እንደምታመልኩት የተገጣጠመ አይደለም እያሉ ነው ማለት ነው። አላህ አላህ ጅስም አይደለም ማመልከው ከሊማ ያኒ ሙጀዛ አጭር ቃል ሆነ ብዙ መልእክት ታስተላልፈች ማለት ነው። እነሱ ይሄን ስሪት አምልክ እያሉት አይደለም እንዴ? ላኔ ስሪት አለምልክም እያሉ ነው ማለት ነው። አይ ለይሰ ጅስመን አካል አይደለም ማለት ነው። አላህ لأن الجسم ምክንያቱም አካል يقبل الانقسام عقلا አካል የሆነ ነገር መከፋፈል የሚባልን ነገር የሚቀበል ነው። والله ليس جسما አላህ አካል አይደለም ከተለያየ ነገር የተገጣጠመ ነው የሚባል ጌታ አይደለም። قال تعالى قل هو الله أحد وقال تعالى في ذم الكفار كاديانا እያወገዘ እየወቀሰ አላህ ምን ብሏል? وجعلوا له من عباده جزءا الله أكبر الله سبحانه وتعالى من إذن يعني እነዛ ኩፋሮቹ ምን ይላሉ? ያኒ ሶስቱ ስላሴዎች ምናምን በሚሉበት ጊዜ እኮ አላህ Subhanahu Wa Ta'ala ያኒ ተከፋፋይ የሆነ ጌታ ነው እያሉት ነው አይደለም? ተወለደ አንዳንዶቹ ተወለደ የሚሉት አሉ። ያኒ ፈጣሪ እንደ ወላጅ አድርገውት አንዳንዶቹ ከሱ የሆነ ተከፍሎ ነው ተሰራ የሚሉት ያኒ ከአላህ ፈጣሪ ብለው ከያዙት ነው የወጣ ነው የሚሉት ያኒ ክፋይ ነገር ነው የሚሉት አይደለም እንዴ? አላህ ምን አለ ሲያወግዛቸው ወጀዐሉ ለሁ ለርሱ ለአላህ አደረጉ ፈጣሪ ብለው ለያዙት ነገር ሚን ዒባዲሂ ጁዝአን ከባሮቹ የሆነን ክፍል አደረጉለት ከሱ የሚወጣ ነገር አደረጉለት የሚከፈል ነገር አደረጉት አካል አደረጉት ብለው አወገዛቸው። ይሄ በራሱ አላህ አካል አይደለም የሚለው ትልቅ ማስረጃቸው ነው። وقال الإمام أبو الحسن الأشعري في كتاب النوادر النوادر بتسمي كتاباته الإمام أبو الحسن الأشعري من يلالو من اعتقد يا من سو الإمام أبو الحسن الأشعري إمام أهل السنة يا أهل السنة وش مرينا شو على من دي الله الله من اعتقد يا من سوالو أن الله جسم الله أكل نبلو يا من سو فهو غير عارف بربه جيتاون يوك سوايد لما وإنه كافر به كدو على الله يمنع لله كافر وإنه كفر على المرء من نكفر القول ولا نكفر القائل بملو كان دايكر كافر مالت من مالتنا سويو كافر نو مالت انجي نغغرو ብቻ كفر ነው አይደለም ያሉት سبحان الله وإنه كافر به አሁን የዘመናችን እና አደናግሮች መጥራለር سبحان الله ለራሳቸው ተወዛግበው ሌላውን ያወዛግባሉ። ሱብሃንአላህ ንግግሩ እናስከፍራለን ሰውየውን ግን ካፊር አንለው። ያ አላህ ያ አላህ ደላ ወላሂ አላህ 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 እንደው አህካሙል ሙርተድ አልቀሩም እነዚህ ሰዎች ወላሂ። ሙርተድ የሆነ ሰው እንግዲህ በእስልምናችን መቼም ኪታቡ ሪዳህ የሚባል ምዕራፍ የለም ከሆነ እኛ ጃሂሎች ነን ብለው እንደተጣሩ ነው አይደለም እንዴ? ትላንት እንዳየነው ኪታቡ ሪዳህ አንድ ሰው እስልምናውን መቁረጥ የሚባል ምዕራፍ አለ። የኔ ፉቃሃዎች ኪታቦቻቸውን ሲያዘጋጁ የሚያስቀምጡት በላንዳንዶቹ ኪታብ ሲያዘጋጁ የኪታቡን ርዕስ አንዱ ኪታብ ሲያዘጋጁ ብሎ ሰይሞታል መን የክፉር ወላ የሽዑር የኪታቡ ርዕስ መን የክፉር ወላ የሽዑር ሳያውቅ የሚክድ እንደማለት ነው። ከእስልምና ወጥቷል ግን ሳያውቀው ርዕሱ ኪታቡ እኮ ነው ራሱ
هكذا بعضهم ألف كتاب በዘመኑ ያሉትን ኩፍሮች ማስጠንቀቂያ ማለት ነው። ይሄ የታወቀ ነገር ነው። የትኛውም የፊቅህ ኪታብ ከተገለጠ ይሄ ነው የምታገኘው ነገር። እኔ ሁሌ የምንጠቅሰው አልኢማም ነወዊን ታዋቂ ስለሆኑ ነው እንጂ ሌሎችን ኪታቦች ተመሳሳይ ናቸው። ሚንሃጁ ጣሊቢን የእሳቸው ኪታቡ ሪዳ የሚል ርዕስ አለው ራሱን የቻለ። ከዛ ይጠቅሳሉ እንዲህ ያለ ሰው ካፊር ነው፣ እንዲህ ያለ ሰው ካፊር ነው፣ እንዲህ ያለ ሰው ካፊር ነው። ይሄ ደግሞ አህካሙል ሙርተድ ይባላል። የሙርተድ አህካሞች አሉ፣ ህግጋት አሉ። መጀመሪያ ተውበት እንዲያደርግ የተወሰነ ጊዜ ይሰጠዋል፣ 3 ቀን ድረስ አልመለስ ካለ ይገደላል። طيب ሰውየውን ሙርተድ ካላልከው ካፊር ነው ካላልከው መግደል ትችላለህ? አትችልም እኮ። ንግግሩን ብቻ ኩፍር ብየዋለሁ ሰውየውን ግን ካፊር አላልኩትም ካልክ ሰውየው ሙስሊም ነው እያልከው ነውና መግደል አትችልም። ግን በሸሪዓችን የተቀመጠ ህግ አለ። መን በደለ ዲነሁ ፈቅቱሉ፣ ዲኑን የለወጠን ሰው ካፊር ነውና ግደሉት የሚል ማለት ነው። طيب እነዛ አህካሞች ሲፈጸሙ መጀመሪያ ፈርደውበት ነው ይህ ሰው ካፊር ነው ሙርተድ ነው ብለው ፈርደውበት ነው ህጉን የሚፈጽሙ። ዋضح። አለበለዚያ ንግግሩን ብቻ ነው ኩፍር ያለው ሰውየው ግን ሙስሊም ነው ካልከው ሙስሊምን መግደል አትችልም። አላህ ያስረዳን። ነጭ ነው ሻህ ማለት አስፈልገው ያ ሐቢቢ ነው እሱ እንደ ይጠይቀው እሱ ነው የሚጠይቀው ስራ እና አይገባህም ሐቢቢ። ሰውየውን አንተ ዛኒ ካላልከው የዝሙትን ህግ መፈጸም ትችላለህ? አትችልም እኮ። ዝሙት የሚባለው ያኔ አረግ ነው እኮ ባህሪ ነው አይደለም እንዴ? እንዴት አድርገህ ትፈጽምበታለህ? አምጣው እስቲ ዝሙት የሚባለው ነገር መምጣት ይችላል ሰውየው ላይ የምታገኘው ሲገለጽበት ሰውየው ዛኒ ሆነ። طيب 11ኛ እንደዚህ ብለን እንቀጥል ይሻላል። سؤال ما معنى الأول والقديم إذا أطلق على الله الواحد الأحد الأول والقديم نبي هذا مختصر يوم راجع يدرج بزون هنا. الأول القديم من مالتنا والأول من مالتنا والقديم لا الله ሲገለጽበት ማለት ነው። ምክንያቱም ፈጡርን ገልጸህ ይሄ አወል ነው ልትል ትችላለህ። ይሄ አወልየቱ ንስብያ ነው አለ አንጻራዊ መጀመሪያነት ነው። ተማም ለምሳሌ ዛልማን ነው ቀድሞ መጀመሪያ ወደዚህ የመጣው አላሁ አለም አብዱ የሚባል አንኩ ወንድማችን አለ እሱ ይመስለኛል። ለምሳሌ أول من جاء إلى المدرسة هو عبد ካልኩ ለምሳሌ አንጻራዊ የመጀመሪያነት ነው አይደለም እንዴ? እንጂ በሁሉም ነገር መጀመሪያ ነው ማለት ይቻላል አይቻልም? አይፈልግበትም። ወደ መድረሳው ለመጀመሪያ ጊዜ የመጣው እሱ ነው። ይሄ አንጻራዊ ነው። የመጀመሪያው ፍጡር ውሃ ነው አልኩኝ። حتى የራሱ አንጻራዊ ነው አይደለም እንዴ? ለምን ነው ከአንጻራዊ ያልነው? ከፍጡር አንጻር ነው አይደለም እንዴ? የመጀመሪያው ፍጡር አልኩ አይደለም እንዴ? ከፍጡር አንጻር የመጀመሪያው ውሃ ነው ትላለህ። ሌላ ሐዲስ አለ ለምሳሌ أول ما خلق الله القلم የሚል ለመጀመሪያ ጊዜ አላህ የፈጠረው ታላቁን ብዕር ነው የሚል ሐዲስ አለ። ዑለማዎች ምን አሉ? ይሄም አወልየቱ ንስብያ ነው፣ አንጻራዊ መጀመሪያነት ነው። ምን ማለት ነው አሉ? ከሱ በኋላ ከተፈጠሩት አንጻር የመጀመሪያው ቀለም ነው ማለት ነው አሉ እንጂ ከበፊት ሌላ አልተፈጠረም ማለት አይደለም አሉ። ምክንያቱም የመጀመሪያው ፍጡር ምንድነው? ውሃ። ሁለተኛ ዓርሽ። ከዛ በኋላ ነው ምን የተፈጠረው? ቀለም። ነብዩ የመጀመሪያ ፍጡር ነው ያሉት አሉ ከሱ በኋላ ካሉት ፍጥረታት አንጻር የመጀመሪያው ነው ማለታቸው ነው እንጂ ከዓርሽም ከውሃም በፊት ነው የተፈጠረ ማለት አይደለም አሉ። ይሄ ሁሉ አወልየቱ ንስብያ ይባላል። ከሆነ አንጻር ብቻ መጀመሪያ ነው ስትለው ማለት ነው። ለአላህ ግን አልአወል ስትል ተማም፣ አልቀዲም ስትል መጀመሪያ የሌለው ጌታ ማለት ነው። ተማም። ከዚህ አንጻር ብለህ የምትገልጸው ነገር አይደለም። መጀመሪያ የሌለው ጌታ ሲጀመር እነዚህ እስካሁን የጠቀስናቸው በአጠቃላይ አለመኖር የሚባል ነገር የቀደማቸው ነገሮች ናቸው አይደለም እንዴ? ከሆነ አንጻር ነው የምንለው። ለዛ ነው አላህ አለመኖር የሚባል የቀደመው ጌታ አይደለም። ስለዚህ አልአወል ማለትም አልቀዲም ማለትም ለአላህ ሲሆን ማዕናቸው አንድ ነው። الأول القديم. جواب معنى الأول الذي لا ابتداء لوجوده لما نرى مجمل لله جيتا مالتنا فهو وحده الأول بهذا المعنى
በዚህ ትርጉም የአልአወል በሚለው የሚገለጸው አላህ ብቻ ነው። በየትኛው ትርጉም? ለመኖሩ መጀመሪያ የሌለው በሚል ትርጉም አላህ ብቻ ነው አወል ተብሎ የሚገለጸው በዚህ ማዕና። ቃለ ተዓላ ሁወል አወሉ ወልአኺር። ሁወል አወል አገላለጹ እሱ ብቻ ነው አወሉ ማለት ነው። ተማም እሱ ብቻ ነው አኺሩ ማለት ነው። ሁወል አወል ማለት እርሱ ብቻ ነው አወል ማለት ያኒ ለመኖሩ መጀመሪያ የሌለው ጌታ ነው ማለት ነው። ወቢመዕናሁ አልቀዲም አልቀዲም ማለት ማዕናው ይሄው ነው። ኢዛ ኡጥሊቀ ዐለ አላህ ተዓላ አላህ ሲገለጽበት አልቀዲም የሚለው አሁን በጠቀስነው ለመኖሩ መጀመሪያ የሌለው ጌታ ማለት ነው። ምክንያቱም ፍጡርን ስትገልጽበት ቀዲም ነው ስትል ረዥም ዘመን አስቆጥሯል ማለት ነው አይደለም እንዴ? እንትናማ እኮ ቀዲም ናቸው። ትልቅ ሽማግሌ ለምሳሌ ካየ እርሳቸውማ እኮ ቀዲም ናቸው ትላለህ። ያኔ ረዥም ዘመን ያስቆጠሩ ናቸው ማለት ነው። አላህ ሲሆን ግን ዘመናት የሚፈራረቅበት ጌታ አይደለምና አልቀዲም ስትል ለመኖሩ መጀመሪያ የሌለው ጌታ ማለት ነው። ወጅተመዐት አልኡማ ቁርአን ላይ አልቀዲም በሚለው አላህ ተገልጾ እናገኛለን? አታገኝም። ሐዲት ላይ የአላህ ዛት ያኒ አላህ ተገልጾበት አሁንም አታገኝም። ቃዒዳ አሁን ሊመጣልን ነው እንግዲህ የአላህ ስብሓነሁ ወተዓላ ያኒ አስማኡላሂ ወሲፋቱሁ ተውቂፍያ የአላህ ስሞችና ባህሪያት እኮ እንዲህ ማንኛውም አምጥቶ የሚያስቀምጠው አይደለም እንዴ? ተውቂፍይ ማለት የሆነ የወሰድክበት ነገር አለ እንጂ ወይ ቁርአን ወይም ሐዲስ ወይም የኡማው የሙስሊሞች የጋራ ስምምነት ከነዚህ ከሶስቱ ውጭ ባለ የአላህ ስም ሊጸድቅ አይችልም። ወይ ቁርአን ወይም ሐዲስ ወይም የሙስሊሞች የኡማው የጋራ ስምምነት ይሄ አላህ የሚገለጽበት ነው የሚል ካልመጣ በቀር እንዲሁ አንድ ሰው ተነስቶ በፈለገው አላህን መሰየም አይችልም። ተማም አልቀዲም ቁርአን ሐዲስ ላይ እንኳ ባይመጣ የዑለማዎች የጋራ ስምምነት በአንድ ድምፅ ግን አልቀዲም በሚለው አላህ ይገለጻል ብለው አስቀምጠው እናገኛለን። ለዚህም የተለያዩ እንደ ማስረጃ የሚጠቅሷቸው ነገሮች አሉ። አሁን እናሰፋም። طيب واجتمعت الامه ኡማዎች በአንድ ድምፅ ተስማምተዋል على جواز اطلاق القديم አላህ ቀዲም ተብሎ እንደሚገለጽ على الله يعني አላህን القديم ብሎ መግለጽ እንደሚቻል በአንድ ድምፅ ተስማምተዋል። ሙሸቢሃዎች ስለሚቃወሙ ነው ዝም ብሎ አይደለም የጠቀሱት። قال ذلك الزبيدي محمد مرتضى الزبيدي شرح إحياء علوم الدين ምንድን ነው የሚባለው ኪታቡ ስም? إتحاف السادة المتقين في شرح إحياء علوم الدين ያሲን ኑሪ ማን ነበር ያለው? إتحاف السادة المتقين الإمام السيوطي ነው الإمام السيوطي إتحاف السادة المتقين የተሰኘው ኪታባቸው ያሲን ኑሪ እኮ ነው ያጀማል። ይሄ ኪታብ የሱዩጢ ኪታብ አይደለም። ተማም የማን ኪታብ ነው? የሙሐመድ ሙርተዳ ዘቢዲ ኪታብ ነው። እዛ ኹጥባ ላይ ነው ሲደነፋ ግን ምን አለ? ኢማም ሱዩጢ ኢትሃፍ الصادق المتقين በተሰኘው ኪታባቸው አላህ 12ኛ ሱአል ما معنى الحي في حق الله አላህ ስብሓነሁ ወተዓላ ሐይ ነው ሲባል ምን ማለት ነው የሚፈለግበት? አላህ ሐይ ነው ተብሎ ይገለጻል። ما معناه ترجمه من دنو جواب معنى الحي في حق الله تعالى حي ميلون الله سيجلس بت من فلق بت أنه موصوف بحياة أزلية أبدية يعني حي ميلون فطور سيجلس بتنا حي ميلون الله سيجلس بت إلا يا كل من لونين لفتاري سيوننا لفتور سيون معنى الله سلفتور ستورانته هي ونتو أولا جماري قالوا نجرنا ህያውነቱን ደግሞ በተለያዩ በደሙ ቀጥ ዘውሩ ቀጥ ካላለቀለት ነው። ሩህ ከሌለው በድን ነው። ስጋው ብቻውን ያለ አጥንት ሊኖር ይችላል የሚል ፈስፈስ ነገር ሊኖር ይችላል። ወይ አጽሙ ብቻውን ያለ ስጋስ ይሄ ሁሉ የዚህ ድምር ነው አንድ ሰው ሀይ ነው ስትለው። አላህ ግን እንደዛ አይደለም። ፈጣሪ እና ፍጡር የተለያዩ ናቸው። ለይሰ ከሚስሊሂ ሸይ
أنه موصوف الله يميقلص له مالتنا بحياة أزلية أبدية مجملا مجرشان بلله هياونت يميقلص له ليست بروح بروح يدلم الله هياونت ولحم بس دم ما يدلم ودم بدم ما يدلم عند فطور يدلم قال تعالى الله بالقرآن لا من هذا الله لا إله إلا هو الحي القيوم الحي تبلو እንደሚ ገለጽ በዚህ ቁርአን አንቀጽ ገልጾልናል وقال تعالى وتوكل على الحي الذي لا يموت ሕያው በሆነውና በማይሞተው ጌታ ተመካሽ 13 سؤال ما معنى القيوم في حق الله القيوم مالتስ ምን ማለት ነው ሁለት ማዕናዎች ይጠቀሳሉ በደንብ ነቅተን እንከታተል القيوم ማለት الله لا إله إلا هو الحي القيوم القيوم تبلو እንደሚገለጽ አልፎልናል ማለት ነው تمام ما معنى القيوم አወረን እንመልከተው جواب قال بعض العلماء كثير علماء وش من قالوا القيوم هو الدائم الذي لا يزول የማይጠፋ የሆነው ዘላለማዊ ጌታ ማለት ነው አሉ ከፊል ዑለማዎች ይሄ አንደኛው ማዕና ነው القيوم وقال بعضهم كفيل علماء وجسمنالو القيوم أي القائم بنفسه براسه يتبقى كمالتنا الذي لا يحتاج إلى غيره كليلا يما يكجل يما يفلق هنا غني عن العالمين هنا يتبقى كجيتا مالتنا الضد أهل الحلول የሚባሉ حلوليዎች አሉ اللهم بس الصوفية انقساقس ውስጥ ሶፊያንን ከሚሉት ውስጥ ላይ በስነ ሶፊያ አንዳንዶቹ በመሰረቱ ከመሰረቱ ካፊሮች ሆኑ የሁድ ሆኑ ነስራኒ ሆኑ የሶፊዮችን ልባስ ለብሶ ሊገባ ይችላል አንዳንዱ የሙስሊሞችን ዲን ለማበላሸት ሲፈልጉ ማለት ነው ሐቂቀተን يعني እምነቱን ቀይሮ አይደለም በክህደቱ ላይ ያለ ግን በስመ ሱፊያ ለባብሶ ይቀመጣል ከዛ በኋላ እንግዲህ የተለያየ ነገር እየተናገረ ሱፊ የተባለ ሰው ብዙ ጊዜ ሰዎች ዘንድ አክሴፕታንስ አለው ተቀባይነት አለው አይደለም ሰዎች ይሰሙታል የሚባል ሰው ነው ለዛ የተለያየውን ነገር ሲናገር የብዙ ሰዎች እንዲማጥፋት ይችላል አንዳንዶቹ ሐቂቀተን እምነታቸውን ሳይቀይሩ ይሁዲ ነስራኒ ሆነው የገቡ ነበር ከዛ በኋላ የሙስሊሞች ዲን ላይ حتى ይሄ الحلول እና الوحدة የሚባለው እምነት በዛው ነው የገባው ይላሉ በእንደዚህ አይነት ሰዎች ምንድነው ሁሉል አላህ Subhanahu Wa Ta'ala ዓለም ውስጥ ልክ እንዴት ነው ጨው ወይም ስኳር ሊሆን ይችላል ውሃ ላይ ማምቶ እንደሚዋሃደው አላህ ዓለም ላይ ተዋህዷል ነው አላህ ይጠብቀን ለዛ አንተም አላህ ነህ እሱም አላህ ነው ያም አላህ ይላል ሀከዛ ይሄ ወንድ መስለ ሐቂቂ ነው يعني የተከሰተ እስቲል እስካሁን ድረስ ራሱ አለ እንደይነቱ በተለይ ወደ ሻም አካባቢ ማለት ነው አንዲት ከእህቶቻችን መካከል እዛ በይሩት ካሉት ማለት ነው ተማም የሆነች ጓደኛዋን ለካ እንደ አይነት እምነት ውስጥ ተዘፍቃለች ጓደኛዋ ነቻችኛዋ ልትዘይራት ትሄዳለች ያችኛዋ ምን ብላ ነው የምታምነው አላህ ሁሉም ጋር ተዋህዶ እዚህም ግድግዳ ውስጥ አላህ አለ አንተም ጋር አለ እዛም ጋር ነው ተማም እና ልትዘይራት ሄደች ከዛ በር ላይ ስትደርስ ያችኛዋ ሁሉልያዋ ማለት ነው አላህ በሁሉም ሰፍሮ ተዋህዶ ያለ ነው ብላ የምታምነዋ السلام عليك አለቻት እቺኛን እህታችን ነው السلام عليك እኮ ለወንድ የሚባለው ሐቢቢ السلام عليك ባንተ ላይ ሰላም ይወርድ ባለቻት እንዴት እንደዚህ ትይኛለሽ እኔ እኮ ሴት ነኝ አለቻት ለአንቺን ሳይሆን በውስጥሽ ያለው ነው ይሄ አሁን ተከሰተ ብላ يعني የተከሰተባት መጣ ለሼኻችን እየተናገረችው ሀከም እስከዚህ ድረስ አለ አውሊያዎቹማ እነዛ ትልልቆቹ ابن العربي ምንድን ነበር ያሉት من قال بالحلول فدينه معلول
وما قال بالاتحاد إلا أهل الإلحاد منالو من قال بالحلول ولا أولياء ولا صوفية تتقانا للميلوت صوفية وشوف من بلون يستنكبوت من قال بالحلول الله تواهد على يميل سوالو فدينه معلول دينه بشتني نوالو بشتني عملتنا يازو تذكرني عن بتعلم عجائب ان አንዳንዶቹ እነዚህ ሁሉልያዎቹ አልቀዩም የሚለውን ምን ብለው ይተረጉሙታል አልቃኢሙ ፊና እኛ ጋር ሰፍሮ ገብቶ ያለ ብለው ይተረጉሙታል አላህ ይጠብቀን ሱብሃንአላህ طيب አሁን እዚህ ጋር በዚህ ሆነ አሽዩ በሽዩ ይذكر እኛ የነዚህን ሰዎች ትርጉም ተቃወምን ተብለን አልቀዩም የሚለውን የአላህን ስም ተቃወምን ይባላል ትርጉማቸውን እነዚህ ሁሉልያዎች አሁን ምን ብለው ተረጉሙት ብለናል አልቀዩም ማለት አልቃኢሙ ፊና እኛ ጋር ሰፍሮ ያለ ነው ብለው ተረጉሙት አይደለም ይሄ ባጢል ነው ውድቅ ነው ብለን መቃወማችን አልቀዩም የሚለውን የአላህን ስም አስተባበልን ይባላል አይባልም እኛ ተቀብለናል አይደለም እናንተ የተረጎማችሁበት ግን ትክክል አይደለም ውድቅ ነው እያልን ነው አይደለም እንዴ نفس الشيء الرحمن على العرش استوى የሚለውን ተደላደለ ተቀመጠ ብለው ሲተረጉሙ እኛ استوى የሚለውን ሳይሆን የተቃወመው የነሱን ትርጉም ቁርአኑን አስተባበልን አንባልም ለምን ተቀብለናል የተረጎማችሁበትን የእናንተን የተዛባ ትርጉም የተቃወመው واضح الله أسرده الله يمكن أسرع أردتني سؤال إياك ما معنى الدائم في حق الله الدائم مالت لا الله سيون من مالت من فلقبت جواب معنى الدائم الذي لا يلحقه فناء مدفات ميبال نجر ما يكتل الجيتا زلالة ما يهون مالت والفناء مدفات ميبالو مستحيل عقلا في حق الله عقلا يكبلو ميفتار المدفات زلالة ما ينوبلو يتم يوم نسوها مرو يكبلو فلا دائم بهذا المعنى إلا الله بزيه معنى بزيه ترقم كالله زلالة ما ينوبلو الله أنا قانا تقول لكم نعم ጀነትና ጀሃነም ዘላለማዊ ናቸው እንላለን አይደል አላህንም ዘላለማዊ ነው እንላለን መልፈርቅ ምንድነው ልዩነቱ አቂዳ ያልተማረ እዚህ ቦታ ላይ ይዋላል ሱብሃንአላህ አላህ ጀነትና ጀሃነም ፈጽሞ አይጠፉም ብለን ነው የምናምነው ተማም ዘላለማዊ ናቸው ፈጽሞ የሚጠፉ አይደለም ልዩነቱ ጀነትና ጀሃነም ፍጡር ከመሆናቸው አንፃር ካየነው መጥፋት ቀድሟቸዋል ማለት ነው አለመኖር የሚባል ስለቀደማቸው አቅላችን ምን ይላል ማንነታቸውን ፍጡርነታቸውን ካየን መጥፋት እንደቀደማቸው ሁሉ መጥፋት ይከተላቸዋል ብለን አቅላችን ይሄ ነው የሚሰጠን ነገር የነበረው አይደለም እንዴ ዘላለማዊነታቸውን ግን ከማን ያገኙት ከአላህ ዘላለማዊ ያደረጋቸው ማን ነው አላህ የአላህ ዘላለማዊነት ግን ሌላ ያደረገለት አይደለም ግልጽ ነው ጀነትና ጀሃነም ማንነታቸው ልክ እንደኛ ፍጡሮች ናቸው አይደለም እኛ ላይ መጥፋት የሚባል ነገር እንደሚከተለን ሁሉ እንደሚመችብን ሁሉ እነሱም ላይ ይመችባቸው ነበር ከፍጡርነታቸው አንፃር ግን እኛን ዘላለማዊነታችንን አላህ አልሻው እንጠፋለን እነርሱንስ አላህ ስለሻላቸው ዘላለማዊ ይሆናሉ አይጠፉም ልዩነቱ ይሄ ነው يعني የሆነ ጊዜ ላይ አሁን ዶክተር ዛኪር ናይክ ይመስለኛል ዛኪር ናይክ ተብሎ ሙሸቢህ ኩፋሮች ጋር ከራከራሉ የሚለው ማለት ነው ጥያቄና መልስ ሲጠይቅ አንድ ቀን አላቅም ሲል ሰምቼው አላቅም ተሰራ የጥያቄ ማዕት ይዘንብለታል አላሁ አክበር ያኔ ኢማሙ ማሊክ ራሱ ነው እንጂ እንደዛ መልስ አይመስለኝም አላሁ አክበር አይመስለኝም ብቻ ሳይሆን ምን ብለዋል እሳቸው ስንት ጥያቄ ተጠይቀው ነው 48 ጥያቄ ተጠይቀው ስንቱን ነበር የመለሱት ስድስቶችን ብቻ 42 ምን አሉ ለአትሪ ሙጅተሂድ ናቸው ካሉ ሙጅተሂድ يعني ይሄኮ
ቁርአን ራሱ እንዴት እያበላሽ እንደሚቀራው እኮ አውዱ ቢላህ አልሰማችሁትም? ያ አላህ እንዴት እያደረገ እንደሚያበላሸው ኢና ሊላሂ ወኢና ኢለይሂ ራጂዑን። እና የሆነ ጊዜ ላይ ሲጠየቅ ከካፊሮች መካከል ነው ጥያቄው የሚያቀርቡት። እዛ መድረክ ላይ አይደል እንደዚህ እድል እየተሰጣቸው የሚጠይቁት። አንዷ ጠየቀች፣ አላህ ሱብሓነሁ ወተዓላ ዘላለማዊ ነው እንላለን፣ ጀነትና ጀሃነምም ዘላለማዊ ናቸው እንላለን፣ እንዴት ነው አልተመሳሰለም ነው ያለችው። አይ አለ ይለያያል። ጀነትና ጀሃነም ዘላለማዊ ናቸው ስንል 1 ሚሊዮን 1 ትሪሊየን ዓመት ይኖራሉ ማለት ነው። አሁን የፈለገ ዜሮውን ደርድሮ እስከዛ እስከበሩ እዛም አልፎ የሚሄድ ዜሮ ደርድሮ አንድ ሰው ስሙ ምን እንደሚሆን አላውቅም፣ ያን ሁሉ ዓመት ቆይተው ይጠፋሉ ካለ ሙስሊም አይደለም፣ ይዞ ካፊር ነው። ተማም የፈለገ ያክል ቢሊየን ትሪሊየን ምናምን ቆይተው ይጠፋሉ ካለ ሙስሊም አይደለም፣ ይዞ ኻሊዲነ ፊሃ አበዳ። አላህ ቁርአን ላይ እንደሚለው ለዘላለም ነዋሪ ናቸው ነው የሚለው። ተማም የጀነት ሰዎችም ጀነትም የጀሃነም ጓዶች ጀሃነም ዘላለማዊ ናቸው። ተማም ኻሊዲነ ፊሃ አበዳ። ዘላለማዊ ናቸው ማለት ይሄን ያክል ዓመት ይኖራል ማለት ነው። ካላወቀ አላውቅም አይደል? ላ ኢላሃ ኢለላህ። ወላሂ ሳይማር መሪ መሆን እኮ ይሄ ነው ጥፋቱ። ሱብሃንአላህ። ባላወቀ ሁሉ ፈትዋ ሰጣለሁ እያለ ሌላ ውስጥ ይገባል። አልሐምዱሊላህ ነው ወላሂ። ሸይኻችን እኮ ሲያስተምሩ ብዙ ነገር ነው ወላሂ፣ አደብ ያስተማሩ ነው ራሱ ስንት ነገር ሐቂቀተን። ገና የሙሐደራን እንኳ ኪታብ ገና ስትገልጥ እኮ ሁለተኛው ገጽ ላይ ምንድን ነው የምታገኘው? መን አፍታ ቢገይሪ ዒልሚን ለዐነትሁ መላኢከቱ ሰማኢ ወልአርድ። ይሄን ሐዲስ ታገኛለህ። ያን እያየህ ዝም ብለህ ትገባለህ። ምን ማለት ነው? ለዐነትሁ መላኢከቱ ሰማኢ ወልአርድ፣ መላኢኮች አውሊያኡላህ ይረግሙታል ማለት እኮ ሚነል ከባኢር ነው እኮ ወንጀሉ። ያለ እውቀት ፈትዋ የሰጠ ሰው ታላቅ ወንጀል ነው የተዳፈረው። ሐታ ምን አሉ ዑለማዎቹ? በአጋጣሚ ሐቁ ጋር ቢገጥም እንኳን ፈትዋ ሲሰጥ በአጋጣሚ ትክክሉን ጋር ገጠመለት ትልቅ ወንጀል ውስጥ ወድቋል ይላሉ። ማዕ ዛሊክ ለምን? ምክንያቱም ሲሰጥ ያለ እውቀት ነው አይሰጥም። ይሄ የሸሪዓው ብይን ነው ብሎ ሲሰጥ ያለ እውቀት ስለሰጠው ማለት ነው። ሐታ በአጋጣሚ ቢገጥምለት እንኳን ታላቅ ወንጀል ተዳፍሯል። የመላኢኮች እርግማን ይወርድበታል አሉ። ለዛውም እኮ መላኢከቱ ሰማይ ወልአርድ እኮ ነው ያሉት። ሐቢቢ ያ አላህ ሰማይ ላይ እንኳን ስንት የታጨቀ በመላኢኮች የተሞላ ነው አይደለም እንዴ? የሰማይ የምድር መላኢኮች ይረግሙታል። አላህ ይሄን ሁሉ እያየ ሰው ይማገዳል ዝም ብሎ ራሱ ሌላ ላና ውስጥ አላውቅም። ማንን አጠፋ ሐቢቢ? ካላወቀ ክብርን ይቀንሳል እንዴ? ካላወቀ አላውቅም። መላኢኮቹ ሱብሓነከ ላ ዒልመ ለና ኢላ ማ ዐለምተና ያሉት እኮ አይደለም። መላኢኮቹ እኮ አላፈሩም። መጀመሪያ በሰይዱና አደም ጉዳይ ላይ የሆነ ነገር ተነስቶ ሱብሓነከ እስቲ ለሰይዱና አደም የነገሮችን ሁሉ ስሞችን ሁሉ በአጠቃላይ አላህ አሳወቃቸውና እስቲ እናንተ ንገሩኝ የእነዚህን ስሞች ለአደም የሚያውቀውን ነገር እናንተ ንገሩኝ ያላቸው አሉ ይላል ቁርአኑ ላይ አላህ ሱብሓነሁ ወተዓላ። መላኢኮች ምን አሉ? ሱብሓነከ ላ ዒልመ ለና ኢላ ማ ዐለምተና፣ ምንም እውቀት የለንም አንተ ያሳወቅን ያክል እንጂ ምንም እናውቀው ነገር የለም። ምን አሉ? ላ አድሪ አናቅም አሉ። የማያውቁትን አናቅም። ለምን ራስህን ሌላ ተዳክራለህ? ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ምድር ላይ ካሉት ሁሉ ቦታዎች በላጩ ምድር ላይ ሁሉ ካሉት መጥፎ የሚባለው ቦታ ምንድን ነው ተብሎ ሲጠየቁ ምን አሉ? ላ አድሪ አስአሉ ጅብሪል፣ ጅብሪልን ልጠይቅ እንጂ አላቅም። አላሁ አክበር። ይህ እኮ ትልቅ ደርስ ነው ሐቢቢ። እንደሳቸው በዒልም አለ የለም። ሐታ ጅብሪል እንኳን በዒልም እንኳን ይደርስባቸው ሐቢቢ፣ መላኢካው ጅብሪል ራሱ ግን እሳቸው ምን አሉ? የማያውቁትን ላ አድሪ አስአሉ ጅብሪል አሉ፣ ጅብሪልን ልጠይቅ።
ከዛ ሰይዱና ጅብሪልን ሲጠይቁት እሱም ላ አድሪ አስአሉ ረበል ዒዛ አለ። ኧረ እኔም አላቅም፣ ቆይ ጌታዬን ልጠይቃለሁ። ከዛ ዋህይ ወረደላቸው ለነቢዩ ዓለይሂ ሰላቱ ወሰላም። ምድር ላይ ካሉት ሁሉ በላጩ ቦታ መስጅዶች፣ ምድር ላይ ካሉት ሁሉ መጥፎ የሚባለው ቦታ የገበያ ቦታ ነው። ውሸቱ ነው ስለሚበዛበት በጣም አላህ ረላህ ይሁን። አልሐምዱሊላህ ፈላ ዳኢመ ቢሃዛ አልመዕና ኢለላህ ወላ ሸሪከ ሊላሂ ተዓላ ፊ ደይሙምያ በዘላለማዊነቱ አጋር የለውም አላህ። ሊአነ አላህ ዳኢሙን ቢዛቲህ የአላህ ዘላለማዊነት ለራሱ ለዛቱ የተገባው ነው። ጀነትና ጀሃነም ዛታቸውን ማንነታቸውን ካየን ዘላለማዊነት የሚገባቸው አይደሉም በዐቅል ከተመለከተው። ምክንያቱም መጥፋት የቀደማቸው ስለሆነ መጥፋትም ሊከተላቸው የሚችል ነው አካላቸውን ዛታቸውን ካየን። አላህ ግን ዛቱ መጀመሪያ የሌለው ስለሆነ ዘላለማዊ ነው። ላ ሸይአ ገይሩሁ አውጀበ ለሁ ዛሊክ ዘላለማዊነትን ሌላ ያመጣለት ነገር የለም፣ ለራሱ የተገባው ነው። ወአማ ደይሙምየቱ ገይሪሂ የሌሎች ዘላለማዊነትን ማካየን ከልጀነቲ ወናር እንደ ጀነትና እንደ ጀሃነም ፈሂየ ለይሰት ዛትያ ለራሳቸው የተገባቸው ሳይሆን አላህ አድርጎላቸው በል ሁማ ሻአ አላሁ ለሁመል በቃ ዘላለማዊነትን አላህ ስብሓነሁ ወተዓላ ሽቶላቸው ነው ዘላለማዊ የሆኑት ማለት ነው። ማሻአላህ አልሐምዱሊላህ። በቃ የተማርናትን ለበረካ አላህ ያድርግልን። አሚን።